ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠቅላይ ሚኒስተሩ ለሚዲያ ሙያተኞች ሰምታችሁ የማታውቁት ስራ ሰርተናል ሲሉ ተናግረዋል። ተሰራ የተባለው ስራ ደግሞ ግርምትን የሚያጭር ሆኖ አግኝተነዋል። በተጨማሪ በፌዴራል ፖሊስ ሲፈለግ የነበረው ግለሰብ ከጠቅላይ ሚኒስተሩ ጋር ሲወያይ መታየቱ ደግሞ መነጋገሪያ የሆነ ጉዳይ ነው። የምትሰሙት ይሆናል። የትግራይና የኤርትራ ግንኙነትን አጠናክረን እንቀጥላለን ያሉት ደግሞ ዶክተር ደብረጽዮን ገብረ ሚካኤል ናቸው። በአቶ ዳውድ ኢብሳ የሚመራው የከተሜው ኦነግ የሚቆም ትግል አልጀመርንም ብለዋል። የምናየው ሌላኛው ጉዳያችን ነው። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህወሓቱ ሊቀመንበር ዶክተር ደብረጽዮን ተናግረዋል። አክለውም ተመሳሳይ ግንኙነቶችን ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለውታል። ሊቀመንበሩ ይህንን የተናገሩት የክልሉ ሰማዕታት ለ37ኛ ጊዜ ለማሰብ በሐውዜን ከተማ በተካሄደው ሰነ ስርዓት ላይ ባስተላለፉት መልእክት ላይ ሲሆን በተጨማሪም በመልእክታቸው የፕሪቶሪያው የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱን ጠቅልሎ የሚያፈርስ እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛልም ብለዋል። ይህ በእንዲህ እንዳለ የፌዴራል መንግስቱ በምርጫ ቦርድ በኩል ህወሓትን ከፓርቲነት ሰርዣለሁ ቢልም ህወሓት ግን ፖለቲካዊ እንቅስቃሴውን ስሙን እንደያዘ ቀጥሎበታል። ምርጫ ቦርድ ሰርዣለሁ ከማለት የዘለለ የህወሓትን የፖለቲካ እንቅስቃሴ ግን መገደብ አልቻለም። ጠቅላይ ሚኒስተሩ ለሚዲያ ሙያተኞች ሰምታችሁ የማታውቁት ስራ ሰርተናል ሲሉ የተለመደውን አይን ያፈጠጠ ውሸታቸውን የመድረክ ማድመቂያ አድርገውታል። የብልጽግናው መሪ ኢትዮጵያ በሚቀጥለው መስከረም ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ያሉ ሲሆን ይህን ጉዳይ የተናገሩት ደግሞ ከሚዲያና ኮሚኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ነው። ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስተሩ ከነገርናችሁ ከውስጥም ከውጭም ጣጣው የሚበዛ ነው ዝም ብለን እየሰራ ነው ሲሉ ገልጸዋል። ከሚዲያ ሙያተኞች ጋር የነበረው ውይይት ከባለድርሻ አካላት ጋር የተደረገ የመጨረሻው የጠቅላይ ሚኒስተሩ ውይይት ሲሆን በዚህ ውይይት ደግሞ በፍርድ ቤት የመያዣ ትዕዛዝ ወጥቶበት የፌዴራል ፖሊስ ስዩም ተሾመ የተባለ አክቲቪስትን በስም ማጥፋት ይፈለጋልና ይዞ እንዲቀርብ ትዕዛዝ የተሰጠው ሲሆን የፌዴራል ፖሊስ የት እንዳለ አላውቅም ተሰውሮብኛል ያለው ግለሰብ ጠቅላይ ሚኒስተሩ በሚያወያዩት መድረክ መታየታቸው ደግሞ አገዛዙ ይደግፉኛል ለሚላቸው ሰዎች ህግ ቢፈልጋቸውም እንኳን ጠበቃና ከለላ እንደሚሆንላቸው ለብልጽግና ሰዎች ደግሞ ህጉ እንደማይሰራ ማሳያ ሆኖም አግኝተነዋል። በብልጽግና መንደር እፍረት የለም። ትላንት የተወራው ዛሬ አይደገምም። ይሄኛው የተወራው ግን ከዓመታት በፊት ነው። ጠቅላይ ሚኒስተሩ በሚዲያ ወጥተው እንኳን ደስ አላችሁ ነዳጅ ያገኘን ብለው አበሰሩ። ዛሬ ደግሞ ያ ሁሉ ተረሳና በመጪው ዓመት የጋዝ ምርት ለገበያ እናቀርባለን አሉን። ታዲያ ጠቅላዩ ይህንን ለሚዲያ ሙያተኞች ሲናገሩ ምርቱ የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን ነው እናንተ የምታዩት ግን ስንዴውን ነው ሲሉ አደናጋሪ ንግግራቸውን ቀጥለውበታል። አክለውም ጠቅላይ ሚኒስተሩ እስካሁን ስለ ጋዙ ያልነገርናችሁ በህዳሴው ላይ የከፈልነው ዋጋ ከፍተኛ ስለሆነ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያ ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውን አስረድተዋል። ጠቅላዩ ከሰሞኑ ባደረጉት ስብሰባ ለፖለቲካ ፓርቲዎች አሰብ ላይ ወደብ እንሰራለን፣ ግሪን እናደርገዋለን ሲሉ መናገራቸው የሚታወስ ነው። ለጤና ሙያተኞች ደግሞ 130 ቢሊዮን ብር ለእናንተ በጀት ይዘናል ብለዋል። ጠቅላዩ ከምርጫ በፊት የምርጫ ቅስቀሳውን ያጧጧፉትም ይመስላል። ኦነግ የሚቆም ትግል አልጀመርንም፣ የተቋቋምንበት ዓላማ ከግብ ሳይደርስ አይቆምም ያሉት ደግሞ የድርጅቱ መሪ አቶ ዳውድ ኢብሳ ናቸው። የኦሮሞ ነጻነት ግንባር ኦነግ ከ5 ዓመታት ቆይታ በኋላ በአዲስ አበባ የሚገኘውን ጽህፈት ቤት ዳግም መክፈቱን ተከትሎ ይፋዊ ፕሮግራሙን በጽህፈት ቤቱ አካሂዷል። በወቅቱ መስሪያ ቤቱ ሊዘጋ የቻለው በኦነግ አመራሮች መካከል በተፈጠረ አለመግባባት እንደነበር ገልጸው ዛሬ በተካሄደው በዚህ የመክፈቻ መርሃ ግብር ላይ የፓርቲው ሊቀመንበር
ሊቀመንበር የሆኑት ዳውድ ኢብሳ ባደረጉት ንግግር ኦነግ የሚቆም ትግል አልጀመረም፣ የተቋቋመበትን ዓላማ ከግብ ሳያደርስ አይቆምም ሲሉ ተናግረዋል። አቶ ዳውድ በንግግራቸው ኦሮሞ ያካሄደውን ትግል ወደ ኋላ በመመለስ ያስታወሱ ሲሆን ከሜጫና ቱለማ ማህበር ምስረታ ጀምሮ እስከ ዛሬ ያለው እንቅስቃሴ በሰላም ለሚደረገው ትግል እድል ካለመስጠት የመነጨ መሆኑን ገልጸዋል። አክለውም ከጓደኞቻቸው ጋር ያለፉበትን ውጣ ውረዶች በማስታወስ የሚቆም ትግል አልጀመርንም ያሉ ሲሆን በሰላም መንገድ የመታገል እድል መስፋት አለበት ሲሉም ጥያቄያቸውን አቅርበዋል። ለዛሬው በዚህ ቆየን። ይህ ኢትዮ ማለዳ ነው።